ልሞት 14 ቀን ብቻ ነው የቀረኝ። አውቄ የሚሆን ሳላቅ ያስከፋፋችሁ ይቅርታ አድርጉልኝ፣ ይቅር በሉኝ። በዚህ በ14 ቀን ውስጥ ደግሞ በየቀኑ አንዳንድ ቪዲዮ ለቅላችኋለሁኝ። የቀረችኝ እቺው ቀን ብቻ ናትና ይቅርታ አድርጉልኝ ብሎ ወንድማችን መጥተዋል። እጅግ በጣም ያሳዝናል። እውነቴን ነው የምላችሁ፣ በጣም ነው የደነገጥኩት። ወንድሜ አሞህ ከሆነ በዚህ ቀን ነው ትሞታለህ ብለው ዶክተሮች ነግረውህ ከሆነ አላህ ህመምን ወደ ፈውስ፣ ሀዘንን ወደ ደስታ የሚቀይርን አላህ እንግዲህ አላህ ይቀይርልህ። ያቺ ልትሞትባት የተሰጠችህ 14 ቀን ምትደሰትባት፣ በዱንያ ረዥም እድሜ የምትኖርባት ቀን ያርግልህ። እውነቴን ነው የምልህ። ጾመኛ ነኝ፣ በጾመኛ አፌ ነው ዱአ እያረኩልህ ያለሁት ማለት ነው። እውነቴን ነው። እሞታለሁ እንደማለት የሚያስደነግጥ ነገር የለም። አላህ ሁላችንም ረዥም እድሜ ከጤና ይስጠን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የኢሽ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንዴት ናችሁ? ሰላም ናችሁ ወይ? እና ይሄ ወንድማችን እንግዲህ ሲል እንደሰማችሁት ከሆነ በቲክቶክ አካውንቱ የቀረችኝ 14 ቀን ብቻ ናት። ከዚህ በኋላ በዚች 14 ቀን ውስጥ ደግሞ በየቀን አንዳንድ ቪዲዮ እለቅላችኋለሁ። ለመሞት 14 ቀን ብቻ ነው የቀረኝ። አውቄ የሚሆን ሳላቅ ያስከፋችሁ ይቅርታ አድርጉልኝ ብለዋል ማለት ነው። እውነት በጣም ነው የሚያሳዝነው። በጣም ወላሂ እኔ በጣም አንጀት ይበላኝ። በቃ ወንድሜ አንተ ተስፋን የሚያስቆርጥ ነገር በዚህ ምድር ላለመኖር ተስፋ የሚሰጥ ለመኖር ተስፋ የሚሰጥ ነገር አጣ ከሆነ አይዞህ አብሽር። ሁሉም ቀን አንድ አይደለም፣ ሁሉም ሰዓታት፣ ሁሉም ጊዜ አንድ አይደለም። የተሻለ ጊዜ አለ። ዱንያ ሁሌም አንድ አይደለችም። ዛሬ ከነበርንባት ቀን ደስተኛ ካልሆነን፣ ዛሬ ባለንባት ሁኔታ ሰላም ካጣን ነገ የተሻለ ቀን ይመጣል። ህይወት ተቀያያሪ ናት። በቃ ህይወት ማለት ይሄ ነው። አንዴ ማጣት፣ ማግኘት፣ መቸገር፣ ደስተኛ መሆን፣ መሞት፣ ማግባት፣ ይሄ ነው ህይወት። ተቀያያሪ ናት። ተስፋ በመቁረጥ ከሆነ ወይም ደግሞ ራስህ ለማጥፋት እንደዛ ብለህ ከሆነ ተው፣ ወደ ራስህ ተመለስ። አይ እኔ ይሄ አስቤ አይደለምና ህመም ኖሮብኝ በራሴ በህመም ምክንያት ዶክተር ነግሮኝ ነው ብትል ከሆነ ደግሞ ዶክተር ፈጣሪ አይደለም። ዶክተር የተሰማውን ይናገራል። ነገር ግን ህይወትን የሚቀጥል ሩህን እንዲቆይ የሚያደርገው አንድ አላህ ብቻ ነው። ህይወትህን ፈጣሪ ይቀጥልልህ። አይዞህ፣ ተስፋ አትቁረጥ። ወደ ፈጣሪ ተመለሰህ ዱአ አድርግ። ፈጣሪ ረዥም እድሜ ከጤና ስጠኝ በለው። ወጣት ነህ። ብዙ መስራት፣ ብዙ ማየት፣ ብዙ ማድረግ ትችላለህ። እውነቴን ነው። እና ሁላችሁንም ዱአ አድርጉለት። በተለይ አካባቢውን ያላችሁት ሰዎች፣ ዘመዶቹ፣ ቤተሰቦቹ ከጎኑ ሆኑ። ይሄ ልጅ ታሞ ነው? ተስፋ ቆርጦ ነው ወይስ ምን ሆኖ ነው? ቀነ ቀጠሮ እውነቴን ነው። እንኳን አይደለም ሞት የሚያክል ነገር ከሳምንት በኋላ ከአንድ ቀን በኋላ እንግዳ እንኳን እመጣለሁ ሲል እንዴት ነው የምንጨናነቀው? ለዛ እንግዳ ምን ላቀርብለት፣ ምን ልስራላት፣ ምን ልስራለት እያለን እንደ ሞት ትልቅ እንግዳ የለም። ትልቅ የሚያስደነግጥ እንግዳ የለም። በዚህ ቀን ነው ልሞት ነው ብሎ ቀጠሮ እንደመያዝ የሚያስፈራ ነገር የለም። ፈጣሪ እንግዲህ ሩህን ይመልስልህ፣ ህይወትህን ይቀጥልልህ። እውነቴ ነው። በጾም አፌ ነው ዱአ ይማረግልህ።